የትኛውን ታዬ እንመን? ያ ቅድም ያልኩሽ ግጭት በተለያየ ምክንያት ሊነሳ ይችላል። አንደኛው የመረጃ ክፍተት ነው። በአንድ ጉዳይ ላይ የተሟላ መረጃ ከሌለ ወይም የሚጋጭ መረጃ ካለ ሁለት ወገኖች መጋጨታቸው አይቀርም። ሁለተኛው የፍላጎት ነው። ሁለት ወገኖች የሚፈልጉት አንድ ነገር ቢኖር ሁሉም ሁለቱም ወገን አንዱ እኔ ብቻ ልውሰድ ካለ ሌላውም እኔ ብቻ የሚል ካለ የፍላጎት ግጭት ይኖራል። በተለይ ከስልጣን ከተለያዩ ጉዳዮች ጋር ተያይዞ ማለት ነው። ከማዋቅራዊ ችግሮች ጋር ተያይዞም የሚነሱ ግጭቶች ሊኖሩ ይችላሉ። መልካም አስተዳደር፣ ኮራፕሽን፣ የተለያየ ነገር ይኖራል። የሆነ ቡድን ወደ ትጥቅም በተለያየ መንገድ ሲነሳ እንዲሁ በቃ አብዶ ነው ማለት አይቻልም። የሆነ መነሻ ይኖረዋል። ያ መነሻ ምንድነው ብሎ ፈልጎ እዛ ላይ ተነጋግሮ መፍታት ነው ቁም ነገሩ። መነጋገር ብዙ ብዥታዎችን ያጠራል። ግጭት በተለያየ መንገድ ሊነሳ ይችላል ብለው ሰፊ ትንታኔ የሚሰጡት ሰው አቶ ታዬ ደንደአ ናቸው። የቀድሞው ጉምቱ ባለስልጣን በግጭት አፈጣጠር ዙሪያ ሌክቸር የመሰለ ትንታኔ ሲሰጡ የሰማናቸው አቶ ታዬ የእርሳቸውንና የጠቅላይ ሚኒስትሩን ግጭት መንስኤ ሊነግሩን ይችሉ ይሆን? ለነገሩ አሁን ያሉት ማረሚያ ቤት ነውና ይህን የማድረግ እድላቸውን ብዛም ነው። ሰሞኑ የአቶ ታዬ ደንደአ ይመስላል ከእስር ቤት ወጥቶ ተመልሶ በመግባት መካከል ባለ ጥቂት ክፍተት ውስጥ የተወነጨፉ ድብቅ ሚሳኤሎች የዚህ ወቅት መነጋገሪያ ሆነዋል። የሚሳኤሎቹ ባለቤት ደግሞ የቀድሞው ባለስልጣን የአሁኑ እስረኛ አቶ ታዬ ደንደአ ናቸው። አቶ ታዬ ደንደአ የዛሬን ያድርገውና ከፍተኛ የመንግስት ባለስልጣን ነበሩ። በፓርቲ ከፍተኛ የአመራርነት ቦታዎችም ላይ ተሳትፎ የነበራቸው ሰው ነበሩ። በአንድ ወቅት የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ ነበሩ። በዚህ ቦታ ላይ ለ3 ወራት ያክል ከቆዩ በኋላ ነው የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ ግንኙነት ክፍል በምክትል ኃላፊነት እንዲሰሩ ወስኖ ያዛወራቸው። አቶ ታዬ ደንደአ ከፌዴራል መስሪያ ቤት ወደ ክልላዊ ፓርቲ ጽህፈት ቤት እንዲዛወሩ የተደረገበት ምክንያት በወቅቱ ግሬታን ፈጥሮ የነበረ ቢሆንም ያኔ አዲስ የነበረው የኦዴፓ መዋቅራዊ አደረጃጀትን ለማጠናከር ታስቦ ነበረ ወደ ፓርቲው ስራ የተዛወሩት። አቶ ታዬ ደንደአ ለበርካታ ጊዜያት በህወሓት አገዛዝ አማካኝነት ለእስር የተዳረጉ ሲሆን በህዝባዊ ተቃውሞ ጠንካራ አቋም በመያዝ የህወሓትን መንግስት በግልጽ ከሚያወግዙ የኦሮሚያ ክልል መንግስት ባለስልጣናት መካከል አንዱ ነበሩ። የኦሮሚያ ክልል ፍትህ ቢሮ የህዝብ ግንኙነት ኃላፊ በነበሩበት ጊዜ በአሜሪካን ድምፅ ራዲዮ ቀርበው የህወሓትን አገዛዝ እየተቃወሙበት ቃለ መጠይቃቸው ለእስር ዳርጓቸውም ነበረ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሊመጡ በዋዜማው ከእስር የተለቀቁት አቶ ታዬ ደንደአ በጠንካራ አቋማቸውና ጽናታቸው የሚጠቀሱ ሰው ናቸው። አቶ ታዬ ደንደአ ወደ ፌዴራል መንግስቱ በከፍተኛ የሥራ ኃላፊነት ከተቀመጡ ወዲህ ግን በአወዛጋቢ መልእክቶቻቸው መነጋገሪያ ሆነው ቆይተዋል። አቶ ታዬ ደንደአ በተለይ በግል የፌስቡክ ገጻቸው በሚያስተላልፏቸው መልእክቶች ተቃውሞም ድጋፍም በገፍ እየተቸራቸው መምጣቱም አይዘነጋም። አንድ ሰሞን ላይ በአዲስ አበባ ከተማ ከተከሰተው ግጭት ጋር በተያያዘ ለአንድ ወገን ያደሉና ሚዛናዊ ያልሆኑ መልእክቶችን ማስተላለፋቸው በብዙዎች ዘንድ ስጋትንና ጥርጣሬን ያስከተለባቸው ክስተት ነበረ። በኃላፊነት ከተቀመጡበት ከፍተኛ ስልጣን ጋር በሚጣረስ መልኩ በዛቻና ማስፈራራት ላይ ያተኮረው ተከታታይ መልእክታቸው ህዝቡን በለውጡ ያየውን ተስፋ እንዳያጨልመው በመስጋት መንግስት ጉዳዩን እንዲያጤነው እስከ መምከር የደረሱ አስተያየት ሰጪዎችም ነበሩ። ለ2 ዓመታት ገደማ በሰላም ሚኒስቴር ውስጥ ሲያገለግሉ የነበሩት አቶ ታዬ ደንደአ እነዚያ ደፋር የፌስቡክ ልጥፎቻቸው ላይ በየመድረኩ የሚደረጉ ሸንቋጭ ንግግሮች ተጨምረውባቸው ከመንግስት ጋር አጋጅቷቸዋል። በኋላም በጠቅላይ ሚኒስትሩ የሁለት መስመር ደብዳቤ ከስልጣን በተነሱ ማግስት በህግ ቁጥጥር ስር ውለው እንደነበርም አይዘነጋም። አሁን በቅርብ ጊዜ ውስጥ ደግሞ ከእስር ተፈተው ሳለ ያን የጀመሩትን መንገድ አጠናክረው መቀጠላቸው ሲታይ ለዳግመኛ እስር የፈሩላቸው ሰዎች በርካቶች ነበሩ።
ፍራቻቸውም አልቀረም። አሁን አቶ ታዬ ደንደአ በሕግ ቁጥጥር ስር ይገኛሉ። በሁለቱ እስሮች መካከል ከበርካታ ወገኖች ጋር ውይይት የነበራቸው አቶ ታዬ ደንደአ ያነሷቸው ነጥቦች ናቸው ዛሬ ላይ የትኛውን ታዬ እንመን እንድንል ያደረጉን። ከእስር በፊትና በኋላ የተገለጡ ሁለት የታዬ ደንደአ መልኮች የዚህ ጥንቅር ማጠንጠኛዎች ናቸው። ያኔ ህወሓት የተባለ ግብዓተ መሬቱ ሊፈጸም አንድ ሐሙስ ብቻ የቀረው የሚመስለው ድርጅት ሰሜን ዕዝ ላይ መብረቃዊ ጥቃት አደረስኩኝ ሲል ይህን እብሪተኝነት ለመቃወም አደባባይ ላይ ከወጡ የመንገዱን ሰውትነት ለማሳየት ማይክ ከጨበጡ ሰዎች መካከል ግንባር ቀደሙ ሰው ናቸው አቶ ታዬ ደንደአ። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱ በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱ በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን ዕዝን መብረቃዊ የሆነ እርምጃ መወሰድ ነበረበት። የሰሜን ዕዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። መብረቃዊ የሆነ እርምጃ መወሰድ ነበረበት። እኛ ወደን አይደለም ጦርነቱን የገባ ነው። ጦርነቱ እንዲቀር ያላደረግነው ነገር የለም። ተንበርክኮ እስከ መለመን ይቅር የማይባል ወንጀሎችን ይቅር እስከ ማለት አድርገናል፣ ሄደናል። አይ እኛ እዚህ ደረጃ አይበቃንም ካላጠፋናችሁ አንረካም አሉ አቶ ታዬ ደንደአ። የነሴኮ ትሬን ድንፋታ ለመመከት በብሔራዊ ቴሌቪዥን ጣቢያ ላይ ሆነው ከሰነዘሩት የመልስ ምት ባሻገር የህወሓትንና የኦሮሞን ነጻነት ሰራዊትን ያልተቀደሰ ጋብቻ እያነሱ ብዙ ብለውበታል። በእርግጥ ያኔ እርሳቸውም ቢሆኑ ሸኔ እያሉ ነበር የሚጠሩት። ትልቁ ጉዳይ የጀርባ ታሪካቸውን ማየት ነው። ለምሳሌ እኔ እንደ ግለሰብ ኦነግ ውስጥ ነበርኩ። ኦነግ ውስጥ ሆኜ ኦነግ ብዙ ድጋፍ ነበረው። እኔ ወደ አባልነት ከመቀላቀሌ በፊትም እደግፈው ነበረ። ነገር ግን ይሄ ሁሉ ድጋፍ እያለው የዚህ ድርጅት ትግል ለምንድን ነው ወደፊት ገፍቶ የማይወጣው የሚል ጥያቄ ነበረኝ። በርካታ ወጣቶች፣ በርካታ ምሁራንና መምህራንም ይህንኑ ይጠይቃሉ። ምክንያቱም በየጊዜው ዘመን መለወጫ ላይ ገዳን ገዳ ቢሊሱማቲ ቀጣዩ ዘመን የነጻነት ዘመን ነው ይላሉ። ይሄ ደግሞ ዘመን በተለወጠ ቁጥር በቃል ብቻ የሚባል ፍሬ አልባ ጉዞ ነበረ። እናም ምክንያቱን ምንድን ነው ብለን ብናስብም በወቅቱ ሊገባን አልቻለም። ከዛ በኋላ ኦነግን ተቀላቀልንና ውስጡ ገባን። ስንገባ ነገሩን ተረዳን ይላሉ አቶ ታዬ ደንደአ በአንድ ወቅት ከአዲስ ዘመን ጋር በነበራቸው ቆይታ ላይ። ነገሩ ምንድን ነው ካልክ ኦነግ ሸኔና ህወሓት አብረው ሲሰሩ ነበረ። ኦነግ ሸኔ ህወሓት የሚጠቀምበት የራሱ መጠቀሚያ ነው። በእርግጥ ኦሮሞ ጠባብ፣ አማራ ደግሞ ትምክተኛ ይባላል። ትምክተኛና ጠባብ በፍረጃ ደረጃ የነበሩ ነበሩ። ኦነግነት ደግሞ የህወሓት ትልቁ መጠቀሚያ ነበረ። እንዴት ነው የሚጠቀምበት ካልከኝ ደግሞ አንደኛ የኦሮሞ ህዝብ ነጻነት ይፈልጋል። ኦሮሞ ብቻም ሳይሆን ኢትዮጵያውያን ነጻነት ፈልገው ዋጋ ሲከፍሉ ነበረ። ነገር ግን ይህን ነጻነት ማን ያመጣልኛል ብሎ ሲያስብ አንድ በነጻነት ስም የተደራጀ ድርጅት አለ። ይህ ድርጅት ግን ጭንቅላቱ በህወሓት ተይዟል። ህዝቡ ደግሞ ይሄ ድርጅት በወያኔ እጅ የተያዘ መሆኑን አያውቅም። እናም አንድ ቀን ይመጣልኛል ብሎ ይጠብቃል። ሆኖም ይህ ድርጅት ጭንቅላቱ ተይዞ በያዘው አካል ፍላጎት የሚንቀሳቀስ እንደመሆኑ ይህ ድርጅት ሊመጣለት አይችልም ነበረ። ስለዚህ ህወሓት ኦነግ ሸኔን ሆን ብሎ በዛ ደረጃ የኦሮሞ ህዝብ፣ የኦሮሞ ወጣት፣ የኦሮሞ ምሁር የሌለ ነገር እንዲጠብቅ በሴራ ያስቀመጠው ነው። ይህንንም ለ20 ዓመታት ያህል የኖሩበት ሲሆን በተለይም አቶ ገላሳ ዲሊቦ ከስልጣን ወርደው የአሁኑ የሸኔ ሊቀመንበር ስልጣን ከያዘ በኋላ በቀጥታ ትብብር ውስጥ ነው የነበሩት። እንግዲህ ስለ ህወሓትና የኦሮሞ ነጻነት ሰራዊት እንዲህ ይናገሩ የነበሩት በኋላም በሰሜን ዕዝ ላይ የተፈጸመውን ጥቃት ለማውገዝ ተሽቀዳድመው ቴሌቪዥን መስኮት ላይ የተሰለፉት ሰው አሁን ሰሞኑን ከመታሰራቸው በፊት በሰጡት ቃለ ምልልስ ላይ አብይ ጦርነቱን የጀመርነው እኛ ነን ብሎኛል ብለው ሲናገሩ ተደመጡ።
ለዚህ ነው የትኛውን ታዬ እንመን ብለን የጠየቅነው። እኛን ህወሓትና ሸኔ የአንድ ሳንቲም ሁለት ገጽታዎች ናቸው ብለው የሚያምኑትን፣ ሰሜን ተጠቃብኝ ብለው ለመልስ የተፋጠኑትን፣ ወይስ ዛሬ ብቅ ብለው የህወሓቱን ጦርነት የጀመረው አብይ ነው ያሉትን? የትኛውን ታዬ እንመን? ሌላ ማሳያ እናምጣ። ዛሬ ከፋና ጋር ተቀላቅሎ አሊያም በፋና ተውጦ እንበለው ህልውናው በጠፋው ዋልታ ቴሌቪዥን ላይ ቀርበው ከሞጋቹ ጋዜጠኛ ስሜነ ባይፈርስ ጋር ተፋጠው ነበረ አቶ ታዬ ደንዳ። እናም በዚያን ወቅት አቶ ታዬ ስለ ብልጽግና ፓርቲና ፓርቲውን ይክዳሉ ስላሏቸው የብልጽግና ኮት ደራቢዎች እንዲህ ብለው ነበረ። ብልጽግና ሆኖ የብልጽግናን ምስጢር የሚያወጣ የለም። ግን ብልጽግና ሳይሆን በብልጽግና ኮት ብልጽግና ውስጥ የተደበቀ አለ። እሱ ይመነጥራል። ክቡር ጠቅላይ ሚኒስትሩ አንድ ላይ ሆነን ግማሾቹ አጥር ላይ ተቀመጡ አሉ። ሙዚቃው ወደዚህ ከሞቀ ወደዚህ ሊገቡ፣ ወደዚህ ደግሞ ከሆነ ወደዚህ ሊመጡ የተቀመጣል አሉ። ይስተካከላል። በዚህ መንገድ አንቀጥልም። ብልጽግና ከሆነ ሰው ብልጽግና መሆን አለበት። ብልጽግና ካልሆነ ደግሞ ወደሚመለከተው ወደሚመስለው አካል መሄድ አለበት። አሁን ግን ያልጠሩ ነገሮች አሉ። እስኪጠሩ አንዳንድ ችግሮች ሊገጥሙ ይችላሉ። ከዛ ውጭ ግን ከብልጽግና ሐሳቤ የተቃረኑ እነሱ ብልጽግናን የማይመስሉ እሱ ያው ቅድም ባልነው መሰረት ብልጽግና ያልሆኑ የብልጽግናን ኮት የለበሱ ወደፊት የሚጠሩ ናቸው ማለት። እኚህ እንግዲህ የቀድሞ ታዬ ናቸው። ብልጽግና ይሉት ፓርቲ ከመጣ ጀምሮ ለእስር ያልተዳረጉት፣ ይልቁንም ከተንከራታቹ ኦነግ ወደ ብልጽግና ተሻግረው በስልጣን ላይ ስልጣን የደረቡት አቶ ታዬ ነበሩ ይህንን በሚናገሩበት ወቅት። አሁን ግን ይህ አንደበታቸው ታጥፎ የብልጽግና ካባን ደርበው በብልጽግና ስም የሚነግዱ ያሏቸውን ሰዎች ተቀላቅለው ጠቅላይ ሚኒስትሩ ስረቁ ብለውናል ብለው የሚያወሩ የጉያ እሳት ሆነዋል። የብልጽግናን ምስጢር የሚያወጣ እውነተኛ በልጻጊ የለም ባሉበት አንደበታቸው እርሳቸው እንመነቅረዋለን ያሉትን ጎራ የተቀላቀሉ የቀድሞ ባለስልጣን ለመሆንም በቅተዋል። ታዲያ የትኛውን ታዬ እንመን? የቀድሞ የብልጽግና ጠበቃ ሆነው እንመነቅራቸዋለን እያሉ ሲዝቱ የነበሩትን ወይስ የማውቀው ምስጢር አለ እያሉ በየውጭ አገሩ ሚዲያ በኩል የቃላት ጥይት የሚያዘንቡትን? የትኛውን እንመን? ቀጥለናል የቀድሞውንና የአሁኑን ታዬ ማነጻጸራችንን። አቶ ታዬ ደንዳ የዛሬን ያደርገውና ለብልጽግና ፓርቲ ሽንጣቸውን ገትረው የሚከራከሩ፣ በተጠየቁበት መድረክ ላይ ሁሉ አፋቸውን ሞልተው የሚናገሩ፣ ስለ ነጻነቱ፣ ስለ ዘመናዊነቱና ሁሉን አቃፊነቱ ሳይሰለቹ የሚያወሩ የፓርቲው ጋሻ ጃገሬ ነበሩ። ፓርቲያችንም ነጻነትን፣ እኩልነትን፣ ወንድማማችነትን እንደ መሪ አድርጎ የሚንቀሳቀስ ነው። ይሄ ነጻነት ደግሞ ከአባላቱም ይጀምራል ማለት ነው። ፓርቲው ፕሮግራም አለው። ፓርቲው ፍልስፍና አለው። ፓርቲው ፖሊሲ አለው። ፓርቲው ስትራቴጂም አለ ማለት ነው። በዛ ማዕቀፍ ውስጥ ያንን አመኜ በዛ ተገዝቼ ነው የሚመጣው። እዛ ውስጥ ነጻነቴ በሌላ በማንም እንዲገደብ አልፈልግም፣ አልፈቅድም ማለት ነው። ያ የፓርቲ ዲሲፕሊን፣ የፓርቲ መመሪያ፣ መተዳደሪያ ደንብ አለ። በዛ እገዛለሁ። እሱን አይቼ ነው የሚሄደው እና ፓርቲያችን በውስጡም ነጻነት እንዲሰፍን ይፈልጋል። በኢትዮጵያም እንደ አጠቃላይ ነጻነት እንዲሰፍን ይፈልጋል። አሁንማ አቶ ታዬ ደንዳ ብልጽግና የሚመራው በተለይም ኦሮሚያ ክልል ውስጥ ያለው ስርዓት እኔንም ቤተሰቤንም የማይምር ወንጀል በዘር ይተላለፋል ብሎ የሚያምን ስርዓት ነው እያሉ ማነወራቸውን ተያይዘውታል። ሰው ኦኬ እኔ ብለህ ልትወስን ትችላለህ፣ ለራሴ የሚደርስብኝ ብለህ ግን አጎት፣ አክስት፣ እያንዳንዱ ዙሪያ ያለው ሁሉ በአንተ ምክንያት ለጉዳት የሚጋለጥ ከሆነ ውሳኔ የግል አይሆንም ማለት ነው። ያኔ ማህበረሰባዊ ይሆናል። በዚህ ደረጃ አስበው ይመስለኛል። ወይም ደግሞ ምናልባት በጣም ቅሬታ ያላቸው በርካታ ባለስልጣናት አሉ። ምንም ቅር ብላችሁ ዝም ብላችሁ ትቀጥላላችሁ፣ ፍንክች ብትሉ
ይሄው የሱን ጉዳይ ተመልከቱ ምን እንዳደረግ ነው የሚል ለማሳያም ሊሆን ይችላል እና በዚህ ምክንያት ይመስለኛል ይሄ የኔ ነው። ወደ ታች ስትወርድ ግን እኔ ፐርሰናሊ እኔ አጠገብ የሸኔ ቤተሰብ ይሰሩ ተብሎ ትእዛዝ ሲተላለፍ ነበር። ልክ አይደለም ብዬም ተከራከርኩ። ፍቃዱ ተሰማ ነው ያስተላልፈው ለዞኖች ለከተሞች ወደታች የሸኔ ቤተሰብ ይታሰር የሚል ነበር እኔ ያለው ማለት ነው። በጣም አንድ ጊዜ ሰንቀሌ ላይ አምቦ ያለው ፖሊስ ማሰልጠኛ በጣም ብዙ ሰው ታስሯል። 2012 ይመስለኛል እና ያልታወጀ አስቸኳይ ጊዜ አዋጅ አለ። ያልታወጀ ፍርድ ቤት ሳይቀርብ በጣም ብዙ ሰው እዛ ታስሯል። የኦሮሞ ነጻነት ባሏ ከሆነ እሷ ሚስት ትታሰራለች፣ ልጅ ከሆነ አባት ወይም እናት ኦር ወንድም ጭምር ይታሰራል ማለት ነው። እንደዚህ አይነት ነገር ያው ቅድም ያነሳውልህ ወንጀል በዘር ይተላለፋል። ይሄ አይነት ኦፍ ኮርስ ይሄ ከኦሮሚያ ውጪ ያለ አይመስለኝም። ደቡብ ክልል ይሄ የለም፣ ሶማሌ ክልል ይሄ የለም፣ አፋር ክልል ይሄ የለም፣ አማራ ክልልም ይሄ ስለመኖሩ አላቅም፣ ትግራይ ክልልም ይሄ ስለመኖሩ አላቅም። ያው ቀውስ ስለሆነ እዛም አካባቢ ያለው በትክክል ስለማይታወቅ ወንጀል ግላዊ መሆኑ ቀርቶ ያንተ ወንጀል እህትህን፣ እናትህን፣ አባትህን፣ ወንድምህን እና ሌሎች በአንተ ዙሪያ ዘመድ አዝማድ ያንተ ወንጀል አንተ አስበህ የሰራው ወንጀል ከሆነ ያው እሱ ሌላ ሆኖ ግን በአንተ ምክንያት ይሄ ሁሉ ለስቃይ ይዳረጋል። ኦሮሚያ ላይ እነዚህ ሁለት ሰዎች በአንድ ገላ የተገለጡ ዘመን የሚለያቸው ሁኔታ የሚያስገድዳቸው የአቶ ታዬ ደንደአ ማንነቶች ናቸው። ጥያቄያችን አሁንም ተመሳሳይ ነው። የትኛውን ታዬ እንመን? አቶ ታዬ ደንደአ አሁን ላይ ያሉት በሕግ ጥላ ስር ስለሆነ ለዚህ ጥያቄያችን መልስ ሊሰጡን አይችሉም። እርሳቸውንም አስፈትቶ እኛንም አቆይቶ ካገናኘን ምላሻቸውን እንጠይቃቸው ይሆናል። ለጊዜው ግን በቀድሞውና በአሁኑ ታዬ መካከል የተፈጠረውን ልዩነት በስጋት ከሚመለከቱ ሰዎች መካከል አንዱ የሰጠውን ትችት ተመልክተን እናበቃለን። የሚፈልገውን ነገር እስከሰጠኸው ድረስ የፈለከውን ነገር ብታደርገው አይሞቀው፣ አይበርደው፣ አይቆረቁረው፣ አይጎረብጠው ማለት ነው። አንዳንዴ አሳማ ካስትሬት ሲደረግ ወይም ሲኮላሽ ምግብ ይሰጠዋል። ዴን ሆል የመራቢያ አካሉ ተቆርጦ ይጣላል። ምግቡ እስካለ ድረስ ለአሳማው ብዙ እንትን አይደለም። ምግቡ ፊት ለፊቱ አለ። ያ ሁሉ ሰርጀሪ ተካሂዶ ያ ሁሉ ዊዛውት ኤኒ ማደንዘዣ ያ የመራቢያ አካሉ በሙሉ ተቆርጦ ሲጣል አሳማው ሆል አቴንሽኑ ምግቡ ላይ ነው። ከዛ በኋላ ያ ምግብ ሲያልቅ በረቱን በአንድ እግሩ ያቆመዋል። there are a lot of swine nationalists እዚህ ሀገር ላይ አያፍሩም እኮ። ከዛሬ 5-6 ዓመት በፊት እከሌ የተባለ መንግስት ባለስልጣን ጠቅላይ ሚኒስትሩ ፊልድ ማርሻሉ እንደዚህ ብለውን ነበር ሲሉ አያፍሩ። ማህበረሰባችንም እንደ ጀግና ሲቀበላቸው አያፍሩ። ለምሳሌ አንድ ጋዜጠኛ ጠቅላይ ሚኒስትሩ ምን አለኝ ይላል፣ አማራ በሚሊዮን ዓመትም ወደ ስልጣን እንዳይመጣ አደርጋለሁ ብለውኛል። አማራ ነኝ የሚል ጋዜጠኛ፣ ለአማራ ህዝብ ነው መታገለው የሚል ጋዜጠኛ፣ ለአማራ ህዝብ ፖለቲካዊ ኢኮኖሚያዊና ማህበራዊ ጥቅም ነው መታገለው ሲል የነበረ ጋዜጠኛ የሚበላው የሚያኝከው ነገር ፊቱ እስከተቀመጠለት ጊዜ ድረስ ይሄንን ጠቅላይ ሚኒስትሩ ሲነግሩ ተቀብሎ አብሮ መኖር ችሎ ነበር። ከፊቱ የቀረበለት ነገር ሲያልቅ ግን ወይ ደግሞ ሌላ ቦታ የቀረበለት የተሻለ ሆኖ ሲገኝ ግን ሚዲያ ላይ መጣና ጠቅላይ ሚኒስትሩ እኮ እንደዚህ ብለውኝ ነበር፣ ፊልድ ማርሻሉ እኮ እንደዚህ ብለውኝ ነበር። ሰው ቢሆንና ተብሎ ቢሆን ኑሮ ያ ሰው አይ እንዴት እንደዚህ ይላሉ፣ እንዴት እንደዚህ እያሉ ከርሶ ጋር ቀጥላለሁ፣
የሚል ጥያቄ ሲያነሳ እናገኘው። that's why we call it swine nationalist ነው የምንለው። ለዚህ እፊቱ የሆነ የሚበላው የሚያኝከው አፍ ውስጥ እፊቱ የሚበላው ነገር የሚያኝከው ነገር አፍ ውስጥ ካተደረገለት የሚዘረዝረው የሚመነዝረው ነገር ኪስ ውስጥ እስካለ ድረስ የፈለከውን ነገር ብታደርገው የፈለከውን ነገር ብትለው ተቀብሎ ካብሮክ ይኖራል። አቶ ታዬም ተብለው ቢሆን ኖሮ የሚሉትን ነገር ተብለው ቢሆን ኖሮ የአቶ ታዬ ሞራል ኢንቴግሪቲ የሚለካው የሞራል ልዕልናቸው ይለካ የነበረው አይ ይሄ አሁን ያልካቸው ነገሮች ስህተት ናቸው፣ ስለዚህ የኔና ያንተ መንገድ እዚህ ጋር ያበቃል። ዴን ከጠቅላይ ሚኒስትሩ ጋር ጸባቸው የቱ ጋር ጀመረ ሲባል አይ እንደዚህ አለ እኔ እንደዚህ ያለ አብረው ልቀጥል ስለማልችል ጥዬው ወጣ። ያኔ የሞራል ልዕልናቸው ከፍታውን ምን ያህል እንደሆነ ልንረዳቸው እንችላለን። 2013 ላይ እንደዚህ ያሉን ጠቅላይ ሚኒስትሩ ይሄንን አሉን የሚሉትን ነገር ካሏቸው አቶ ታዬ 2013 ላይ እና ከዛ በኋላ ምን ሲሉን ነበር? ይሄንን ነው መፈተሽ የሚያስፈልገው።